ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ የኔን ጉድ ከየት ነው? እኔ ከአማራ ፋኖ ነኝ። ጌታ ኢየሱስ ክርስቶስ እስከሞት እንደወደደ ታውቃለህ? ከፋኖና ከመከላከያ ካቢይ ወታደር ማን ነው የምትወደው? ለዘላለም ሕይወት እያወራሁ ስለ ምድራዊ ነገር ለምን ታወራኛለህ? ሀገር ሰላም ሲሆን ነው ስለ እምነት የምታስበው። ሀገር ሰላም እስካልሆነ ድረስ እንደዚህ አይነት ሀሳቦች ሊመጡልህ ሊመላለሱልህ አይችሉም ጭንቅላት ላይ እንጂ አሁን በዚህ ሰዓት በብልጽግና ዘመን እኔ ሰላም ሕይወት ዘላለማዊ ሕይወት እንድትለኝ ነው አልፈልግም። እኔ ብልጽግና ስርዓት የአብይ አህመድ ስርዓት ከምድረ ገጽ መጥፋት አለበት። ብትሞት ወዴት የምትሄድ ይመስላል? ሲኦል የምትገባ ይመስላል? ገነት የምትገባ ይመስላል? እኔ የፈለገው ያስገባ እግዚአብሔር እንደሱ ፈቃድ ነው። እሱ ፈቃድማ ምን መሰለህ ፊት አውራሪ በልጁ በክርስቶስ ኢየሱስ አምነህ የዘላለም ሕይወት እንድታገኝ ነው። አሁን አንተ ትኩረትም ምድራዊ ነገር ላይ ብቻ አድርገህ ማለት ነው የዘላለምን እያጣ ነው። ጦርነት ቢኖርም ባይኖርም የሰው ልጅ መሞቱ አይቀርም አይደል? ፊት አውራሪ ሰላምን ለማምጣት እየለፋ ነው፣ ብዙ ሳክሪፋይ እየከፈልክ ነው። ግን ይሄ ሁላ ነገር ሆኖ ግን መጨረሻ ላይ መሞቱ አይቀርም። አንተ ከሞትክ በኋላ ግን የሚያድንህ ፐርሰንት ከሌለ ሞትክ በኋላ ምንም አይነት ፓርቲ ይሁን ምንም አይነት ሀገር ወር ደግሞ መሪም ቢሆን አንተን ሊያድንህ አይችልም። ከሞትክ በኋላ ሊያድንህ የሚችል ፐርሰንት ኢየሱስ ክርስቶስ ነው። ልብህን ወደ ክርስቶስ ኢየሱስ ካላስጠጋ ሕይወትን ካሳለፈ ካልሰጠ የዘላለም እሳት ውስጥ ነው የምትገባው። ስለ እምነትህ፣ ስለ ቤትህ፣ ስለ ቤተሰቦችህ ደህንነት፣ ስለ እምነትን የምትጠብቀው አንተ ሰላም ሆነህ ነው ነፃ ሆነህ ነው ወይስ በሞት መካከል ውስጥ ሆነህ ነው? ይሄን ንገረኝ እስኪ። ሰላምን ማስጠብቀው የሰላም አለቃ የሰላም አምላክ በሆነ በክርስቶስ ኢየሱስ። ረፍትህን ከፈለክ ሰላምን ከፈለክ ወደ ክርስቶስ ኢየሱስ ነው መምጣት ያለ። መጽሐፍ ቅዱስ ላይ እኔም ሰጣችሁ ሰላም ዓለም እንደሚሰጥ አይደለም ልባችሁ አይታው ካይፍራም ይላል። አንተ ፖለቲከኛ ወንድሜ መጣጡ ጥሩ ነበር፣ አበላሸ መሃል ላይ። ክብር ለኢየሱስን ብቻ ሰምቷል። በጠመንጃ ፈሙዝ ወይ በርቅ ድርድር የተገኘ ሰላም አላየንም በምድር። እዚህ ተቋጠረ እዛ ጋ ተፈታ ስላልቀደመ ነው የሰላሙ ጌታ። ሰላም 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 ኢየሱስ ነው። ሰላም 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 ኢየሱስ ነው። ታግለ የምታስከብረው ሰላም የለም፣ ይፈርሳል። እዚህ ጋር ታስተካክላለህ፣ እዚህ ጋር የለም። በቃ እርፍ ማለት ኢየሱስ ጋር። እኔ የምሰጠውን ሰላም ዓለም አትሰጥም። ከየቱ አምጥተህ? የለማ ኢየሱስ ጌታ ነው። እሱ ጋር ብቻ ነው ትክክለኛው ሰላም። ሌላ ሁሉ ፌክ ነው። ተመላላሽ ታካሚ ነው የምትሆነው። ትወጋለህ፣ እንደገና ያልቃል። አይሰራም። እሱ ኢየሱስ ጌታ ነው። ምንም ማድረግ አይቻልም። ቆንጆና ደስ የሚል መልእክት ነው። ስሙ ይሄንን ንግግር ብቻ ስሙ። ሁለቱም ጋር አለው። ስሙ ብቻ። ብሔርተኛ ሆኗል ደረጀ፣ ብሔርተኛ ሆኗል። ቴዲ አፍሮ እንደ ዮሐንስ ነው ያለውን ስሳቤ አንድ እንደ መጽሐፍ ሌላው ቴዲ አፍሮ አለ ለሚለው ቴዲ አፍሮ እንደ ዮሐንስ ወንጌል ሰበከን ነው አይደል ያለው? አንዱ ዮሐንስ እንደ ዮሐንስ ነው ወንጌልም ሰብኳል ነው ያለው። አዎ። እና ወንጌል ምንድነው? ወንጌል ለማን ይሰበካል ነው? በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ሂዱና ወንጌልን ለፍጥረት ሁሉ ስበኩ ነው ያለው ጌታ ኢየሱስ። ፍጥረት ማን ነው? አንደኛ ሰው ነው። ሌላው ፍጥረት እንስሳም ፍጥረት ነው። እጽዋት ፍጥረት ነው። አገር፣ ድንጋይ፣ ምኑ ሁሉ ፍጥረት ነው። ሮሜ 8 ላይ ስለ ፍጥረት የሚናገር ነገር አለ። የፍጥረት ናፍቆት ይላል ሮሜ 8:22 ላይ ነው። ይሄ ናፍቆት የእግዚአብሔርን ልጅ መገለጥ ይጠባበቃል ይልና ፍጥረት ሁሉ ቁጥር 19 ላይ ደግሞ ምን ይላል? ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ይላል። ከሰው ልጅ ጋር እስካሁን በናፍቆትና በምጥ በመቃተት ፍጥረት። ለምንድነው ሐዋርያው ጳውሎስ እንዲህ የሚለው? እኛ ስንጣላ፣ የሰው ልጅ ሲጣላ እኛ የምንተኳኮሰው መድፍ ፍጥረትን ሁሉ ነው የሚጎዳው። እንጨቱን ይገነድሰዋል። ድኩላ ካለ ይወድቅባታል፣ ጎሽ ካለ ይገላታል፣ ያባርራታል፣ ወፎች ይረበሻሉ። ቻሉ ምንም ማድረግ አይቻልም። የቴዲ ዘፈን ወንጌል ነው ብሎ ዶክተር ደረጀ የተናገረውን ልክ ለማድረግ መሄድበት ርቀት ነው። ዳገት ቁልቁለቱን እየወጣ ነው። እንደዚህ አይነት ሰዎችም አሉ። በወንጌል አማኞች ስም ላይ ተለጥፎ እንደዚህ የሚናገሩ ሰዎች አሉ። እሱን ለማረም እኮ ነው፣ ለእኛ እንዲገባን በጣም እየተነተነ ነው። ስሙ ብቻ። የወፍ ጎጆዎች ይቃጠላሉ፣ ይነዳሉ። ከኛ ጋር ነው የሚቃትተው ፍጥረት ራሱ ሰላም ስላልመጣ። የክርስቶስ መገለጥ ግን
የሰው ልጅን ስቃይ ብቻ የሰው ልጅን ሞትን ጦርነትን ብቻ አይደለም ያቆመው፣ ፍጥረት ሁሉ ያርፋል። እና ቴዲ አፍሮ ታዲያ ወንጌልን አንዷን ብቻ ነው ሙዚቃው አልበሙን ነው የሰራው። እሱ ደረጃ የተረዳበት ሊኖር ይችላል። እንግዲህ ደረጃ አሁን ሲል ቆይ ወንጌል አልከን እኮ አሁን የመጨረሻ ጥያቄ ነው። ወንጌል ከሰማይ ነው። በነገራችን ላይ አትሳቱ። በቃ እግዚአብሔር ከመሳት ይጠብቃችሁ። አሁን የደረጀን ንግግር ልክ ለማድረግ እንዴት እየታገለ እንደሆነ አያችሁ። ምን አይነት ንግግር ነው? በጌታ በኢየሱስ ወይ ማንነታቸውን ወይ ጭንብላቸውን አልገለጡ፣ ወይ ትክክለኛ ነገር አልተናገሩ። ከዚህ በፊትም ብዙ ነገር እየተናገሩ ነው። አሁንም አያችሁ፣ ይሄንን ንግግር አያችሁ። ክብር ለኢየሱስ ብቻ ስሙ። ስለ ልጁ ነው። ስለ ልጁ ብቻ አይደለም አልኩ። ስለተፈጥሮ ነው። እዛ ላይ አሁን ፌስቡክ ላይ ሲሳሳቱ ምንድነው ሚዲያ ላይ ሲሳሳቱ ስለሰማው ነው። ወንጌል ስለ ልጁ ነው እንጂ ስለ ሌላ ነው። ስለ ልጁም ነው። ልጁ ኢየሱስ ክርስቶስ ነው የምትናገረው። እሱን ለማን ነው የምትነግረው? ያለው የፖለቲካ ሐሳቤን ስለ አዲስ አበባ ስለ ቆንጆ ሴቶች የተሰማው ሰርቷል። ወንጌል ነው ያስብላል። ፍትህ ደረጃ እዛ ጋር የገለጸው ምንድነው ብሎ መቀደድ። ምክንያቱም ስተዋላ ያችን ለማስተካከል የሚሄድበትን ርቀት አያቸዋል። ይሄንን እየሰሙ ደግሞ ወደ ሲኦል የሚሄዱ ሰዎች አሉ። ወንጌል ስለ ፍትህ ይናገራል። ስለዚህ መሳደብ ነው፣ መታገል ነው፣ መግደል ነው። ከዛ በኋላ ፍትህ ይመጣል። እንደዛ አብጡ ብሏል ወንጌል። እንደው ለሀገር ጸልዩ፣ ለመሪ ጸልዩ፣ ለሚሞተው በህይወት ላለም ለሁሉም ጸልዩ የሚል ነገር እኮ አልተናገረም። ለኛ እኮ ሁሉን ነገር የሚያመጣውም የሚያስተካክለውም እግዚአብሔር ነው። ከሱ ውጭ ምንም የለም። ይሄን ደግሞ በጸሎት ነው የምታስተካክለው። ታግለ የሆነ ሰው ገለ ከዛ በኋላ ፊት ያመጣው አይባልም። መጽሐፍ ቅዱስ ይሄን አይናገርም። ይሄንን ደግሞ የሰውዬ የሚናገረውን ነገር አያችሁ። ልክ የማይሆን ነገር ልክ ለማድረግ ይታገላል። ሰውዬ ሞተ ስለሆነ አንተም ገለ ከዛ በኋላ አንተን እንትን አስከብር ነው። ምን አይነት ንግግር ነው? አንድ ትልቅ አባት እንኳን እንደዚህ አይነት ንግግር ሲናገር ተው የሚል ሰው የለም። ለነገሩ እንደዚህ አይነት ሰዎች እንኳን ተው ለራሳቸው እንትን ያልሆኑ ሰዎች ናቸው። ምንም ማድረግ አይቻልም። ኢየሱስ ያድናል። ወንጌል የምናገረው ሌላ፣ ወንጌልን ደግሞ ለራስ ለግል ጥቅም ለማዋል እንዴት እየዞረ እንደሆነ አያችኋል። መልካም ነገር ከሆነ ለምን ወደ ቤተ ክርስቲያን አምጥተን አንዘምርም? ዘፈኖቹን አንድ ብቻ ለምን ትመርጣለህ? ቆንጆ የምለውንም ያኛውንም አንድ ላይ አትወስድም? እርግጠኛ ነኝ ሙሉውን የሚሰማ ሰው ነው። ይሄ ሰው ከንግግሩ ያስታውቃል። ጨለማ መንደር ውሎ እንደመጣ ያስታውቃል። ወንጌል ስለ ልጁ ነው፣ ስለ ሌላ አይደለም። ምንም አላወራም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። እንደዚህ ከመሳትም ይጠብቃል። ስሙ ይነንም የሚያኖረኝ ጧት የበላሁት ምሳ አይደለም። የሚያኖረኝ ተፍተፍ አይደለም። የሚያኖረኝ አከማቸውት አይደለም። የሚያኖረኝ አጀብ አይደለም። የሚያኖረኝ ሌላ አይደለም። አንተ ነህ። ብቻዬን ምንም ማድረግ አልችልም። እንደፈለኩ መውጣት መግባት አልችልም። ያሻኝን ማድረግ አልችልም። አለኝ በላይ እፈልግሃለሁ፣ ምራኝ፣ ቅደም። ሌላስ ምን እያልከን ነው? ፍለጋ ስትል የምር ነው? እንደዚህ ትኩሱን ድንች ወደዚህ መወረውረው ብቻ አይደለም። አምላኬ ምስክሬ፣ ራሴን ሁሉ ጠይቃ የምር ነው? ለምንድን ነው የማገለግለው? ለምንድን ነው? የምር ነው? ይህን ጉባኤ ጠይቄ የምር ነው? የምር ነው የምንፈልገው? የምር የሚፈልግ ሰው እኮ ያስታውቃል። አካሄዱ ያስታውቃል። አዋዋሉ ያስታውቃል። ሳክሪፋይ የሚያደርገው ነገር ያስታውቃል። የሚጥለው ነገር ብዛቱ፣ የሚፈልገው አንድ፣ የሚተወው ነገር ብዛቱ አምጣ ሳይሆን እንደ ሐዋርያው ጳውሎስ ከቀትር ብርሃን ይልቅ በበረታ ብርሃን ፊት ለፊት ሲያገኘው በደማስቆ መንገድ ላይ እንደዚህ የሄደውን ሰው የቀየረው ትናንትና የሰበሰብኳቸውን ሰው ሁሉ ተሰብስቦ ረብ እንዳለው የሚቆጥረውን ነገር እኔ ግን ተውኩት። የተውኩትን ብቻ እንዳታስቡ፣ ገና አሁን ራሱ እሱን ለማወቅ ሁሉን እተዋለሁ ይላል ጌታ ኢየሱስ ክርስቶስ። 2 ዓሣና 5 እንጀራ ሲያበዛ ሰው ሁሉ እያሸተተ አንግሰው አለ። እዚህ ጉባኤ መካከል ጠጋ ብለህ ማይክ ብትሰጠው ሰው ሁሉ ምንድነው የሚያወራው? ኢየሱስን ነው የምንፈልገው፣ የናዝሬቱ ኢየሱስን ነው የምንፈልገው ይላል። ግን ውሸት። ገና ዮሐንስ ወንጌል ምዕራፍ 2 አንስቶ አይተማመንባቸውም ነበር ይላል። በኋላ ፈልገው ነው ያገኙት፣ አጥተውት። ምን ሆነ ነው አንተ የት ነው የጠፋኸው አሉት። ስንፈልግህ አንተም ብለን ስንመጣ የት አለህ አሉት። ስለሚያውቅ እንደዚህ አላቸው። አሁን ሌላ ምግብ ይመጣል አላቸው። ኧረ ጉድ ምን ሊያመጣ ነው ሲሉ በአጭር ቃል ስጋዬን ያልበላ ደሜን ያልጠጣ፣ ስጋዬን ያልበላ ደሜን ያልጠጣ ሲል መጽሐፍ ቅዱስ ቃል በቃ እንደዚህ ነው የሚለው። አብዛኞቹ ተሰናከሉበት ይላል። ለካ ኢየሱስን እንፈልጋለን ይላሉ እንጂ ውሸታቸውን ነው። ወጥ ነው የሚፈልጉት። ለካ አሳ ነው የሚፈልጉት።
ለካ እንጀራ ነው የሚፈልጉት። ልክ እንጀራው ሲጠፋ ወይ እያሉ ይሄዱ። ጌታችኑ ጥያቄ እፍስ አደረገና ለቅርብ ደቀ መዛሙርቱ ጠይቃቸው፣ ሂዱ ወዴት? መሄጃ እንዳለው ሰው፣ ፕላን ቢ እንዳዘጋጀ አይነት ሰው ወዴት? የተናገርከው ንግግር እንዲህ ዝም ብሎ አሜን የሚያስብል አይደለም። በአይሁድ ወግ ላደገ የሰው ስጋ ብላ እያልክ ነው። የሚያስጨንቅ ንግግር ነው። የስ ግን ካንተ ወደ ማን ይሄዳል? ደስ የሚል ቆንጆ መልእክት። ካንተ ወደ ማን? ያስቀመጥነው ነገር አይደለም፣ የኛ ትግል አይደለም። አጀብ እውነት እኮ ነው። ይህ አይደለም የሚጠብቀን ረፍታችን፣ ሰላማችን እሱ አይደለም፣ እሱ ብቻ ኢየሱስ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ስሙ ይሄንን ዛሬ ፕሮሚስ ትገባላችሁ። ፕሮሚስ ቃል ፊት ትቀርባላችሁ። ፈት ግብስ ከሆንክ እስማም ትላንትና ስትሰብክ አይልህም። ልብህ ካልፈረደብህ እንግዲህ ንጹህ ነህ የሚልህ ግብዝ ነህ ይልሃል። የሚልህን ለመስማት የምትፈልጉ ከሆነ ዛሬ መርሳትን ከላያችን ጌታ እንዲወስደው የማይረሳ የቱ ጋር ምን እንደነገረው የማይረሳ ሄዶ እንደሚታጠብ ሰው በቃሉ ፊት ራሱን የሚሰጥ ሰው እንድትሆኑ ወዳጆቼ ሆይ ይህ ቃል የድል ባለቤት ያደርጋችኋል። ይህ ቃል አሸናፊ ጠላቶቻችን ትተውን እንዲሄዱ ጥምጥማችንን እያዩ አድፏል፣ ቀሚሱንም ደግሞ አይቶ አድፏል ብሎ ከሳሾችህ ፊትህ እንዳይቀርቡ ያደርጋቸዋል። ከቃሉ ጋር ምን አድርጎ ነው የሚለው መጽሐፍ? አንጽቶ ይላል። ቃል በባህሪው ምን ካለ እድፍ ካለ ያነጻል። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።